አድርገዋለች ወይስ አደይ ተጠንቅቃ ራሷን ትከላከል ይሆን? በጣም አስደንጋጭ ነገር ነው። አደይ ሰርታ ባበላች፣ አደይ ራሷን ቤተሰቦቿን እህቷን ባስተማረች፣ እናቷን በደገፈች ልትበረታታ እንጂ ይህን ያህል መንቋሸሽ ብሎም ልጅ ሚስት አትሆኝም ብላ ከልጇ ካለያየች በኋላ ይቺ ሰው ከሌላ ሰው ጋር እንዳኖር ፊቷን ለማበላሸት ይህን ያህል ጭካኔ በጣም ነው የሚያስጠላው። ምን አይነት የዘቀጣችሁና የወረዳችሁ ነው? ሰራተኛ ማለት ጎበዝ ታታሪ ራሱን የሚያስተዳድር ሰው ሲለምን ወይ ሲሰርቅ ሲገኝ ነው አይደለ? ይሄን ያህል የምታረጉት ምን ልንማር ነው? እውነት አደይ አይንሽን ግለጭ። እንደው በልህ ሳያፈቅራት ነውና ለእናቱ ብሎ ይችን የሆነች መንቃራ ባህሏንና ወጓን የማትወክል ሴት ለማግባት የተዘጋጀው። አንቺም ቢሆን የራሽን ነገር ወስኛ አትዝረክረኪ። በቃ አንዳንድ ጊዜ ህይወት እንደፈለግናት ሳትሆን እንደፈለገች ነው የምታረገንና እንደው አደይና ዶክተሩ ቢጋቡ እኔ ደስ ይለኛል ማለት ነው። እና እንግዲህ ብላ ዶክተሩን አደይን አጥፋልኝ ግደልልኝ አለችው። እሱ ምን ያህል እንደሚያፈቅራትና እንደሚሳሳላት ፍቅሩን እንኳን መግለጽ እስከሚያቅተው ድረስ እያርበተበተው እንደሆነ አላየች። ደፋር ጭራሽ አደይ እንዲገልላት ዶክተሩን የፈለከውን ላርግልህ ትላለች ማለት ነው። ምን አይነት እናት ናት ግን? እናት ይሄን ያረጋል? እውነት ከእናትየዋ ብሄር የተብየዋ ሴት ልጅ ላይ ግፍ ፈጽማ የሴት ልጅ ፊት አበላሽታ እንዴት ነው ለሷ የምታረገው? ይሄ ወንድ ሳይፈልጋት ከልቧ ሳይወዳት ያገባችው ወንድ እስከመቼ ድረስ ነው ከሷ ጋር የሚቆየው? እውነት በጣም ያሳዝናል። ሩታ ደግሞ ዛሬ በጣም አናደሽናል። ታይ ያሹና ሮማን ይሻሉሻል። ፍቅር ታጠፋቻለሽ እንጂ መቼም አታለማሽም። ፍቅር እንግዲህ ደግማ ከዳኒ ጋር ተገናኝታ ቤዛ አይንሽን ላፈር ብላ አባራታለች። እናትየውም ተመራለች። የፍቅር እናት ምን ዋጋ አለው? ጥሩ ልብ ያላት አስተዋይ ውጭ ሀገር ካለችው ከዴብ እናት ተማርኩ ሰለጠንኩ ካለበት ሀገር የመጣችው ይልቅ እዚሁ ኢትዮጵያ የምትኖረው ግን እየተማረች ነው እየተዋደደ ነው እንጂ መጋባት ያለበት በእኛ ጊዜ ቀርቷል አለቻት። እውነት ውጪ የሰለጠነ ሀገር የኖረ ሰው በግድ ድሮ የቀረን እኔ ላጋባ ሚስት ራስህ አትመርጥ ምን ልምረጥልህ ይባላል? ይሄ እኮ ከእውነት የራቀ ነው። በሰለጠነበት ሀገር ይሄን የት ነው የሚካሄደው? ምን ለማስተማር ነው? እና የዴብ እናት በጣም ነው የምታስጠልው። ልጅሽን ደስታ ሳይሆን ያንቺን ፍላጎት ነው የምታሟሊው። ሰው ከወለደ በኋላ ልጁ ደስ የሚለውን ነገር ለልጁ አይምሮ ይጠነቀቃል፣ የልጁን ፍላጎት ያሟላል እንጂ አንቺ ግን የራስሽን ፍላጎት ለማሟላት መሯሯጥሽ በጣም ታሳፍሪያለሽ ማለት ነው። ለይሉኝታ ሰው ምን ይለኛል ብለሽ ልጅሽ የማይወዳትና የማያፈቅራትን ክብሬ ምናምን እያልሽ ልድሪው ነው። በጣም ታሳፍሪያለሽ ማለት ነው። ነገ ጧት ተጸጽተሽና ታለቅሽበታለሽ። ዴብ መቼም ቤሪ ሊያፈቅራት እንደማይችል ልቦና ሸቀዋል። ይቺ ምስኪን ደግሞ በቃ ተዋት ትኑርበት። እና ደግሞ እሷን ብዙ ሰው ለምን ይወዳታል ብለሽ ቀናሸየሽ። የሰው ልጅ ስለተማረ አርቅቆ ስለተናገረ ራቁቱን ስለሄደ ስለተወረገረገ ሀብት አለኝ ከተማ ነው የምኖረው ምናምን ስላል አይደለም። የሰው ልጅ ዋናው ስነ ምግባሯ ነው። አደይ ወንዶች እንዲወዷት የሚያረጋት ስነ ምግባር ጨዋነቷ፣ ለሰው አዛኝነቷ። አንቺም ልጅ የተሳበው በዛ በፍቅሯ ነበር። ግን አንቺ ምን አረግሽ? ልጅሽን ማበረታታት ከከተማ የመጣው ልጅሽ ዛሬ ላይ ልቡ ተመልሶ መልካም ነገር እያሰበ ባለበት ሰዓት አንቺ ግን እንደዚህ አታረግም ብለሽ ይሄንን ምርጫሽን በጣም ነው የሚያሳፍረው ማለት ነው። እሱ ልጅሽ በልጦሻል ባስተሳሰብ ማለት ነው። ገንዘብ ወይም ምንም ጭንቅላት ይደፍናል እንዳንቺ ተሆነ ማለት ነው። እና አደይ ምንም ነገር መሆን የለባትም። አደይ ዶክተሩ ያለሽን አስቢ። ራሽን ከዚህ ሴትዮ ኮንታክት እንዳታረጊ። ምን ትዝ አለኝ መሰላችሁ? ትሁት ዲራማ ላይ እንደዚህ ቤቲ ያለስልሳ ነው መርዝ የወጋቻት የናቲን እናት ማለት ነው። አንዳንድ ጊዜ ሰዎች ለስልሰው ትናንትና ጓገጭ የሚሉብን ሰዎች ዛሬ ባንድ የተለውጠው አለስልሰው ወደኛ ሊቀርቡን ሲሉ መጠንቀቅ አለብን። ምን ፈልገው ምን ይዘው ነው? ዛሬ ምን ተገኘ? ራሳችንን መጠየቅ አለብን። እና አሁንም ቢሆን ራሽን ጠይቄ ነው ልልሽ የምችለው። አደይ ይችን ሴትዮ በፍጹም ወደ አንቺ ማቅረብ የለብሽም። እና እንዳትጎዳሽ። እውነት አደይ የሆነ ነገር ከሆነች አናይም ማለት ነው። እና ሲድ ምናምን እያላችሁ ትውልዱ ምንድን ነው የምታስተምሩት? እና ሩታ መቼም ደግሞ ያፈቅርሽም ወቂ በኋላ ነው የደም እንባ ይልቅ ዶክተሩ ሲያፈቅርሽ እንድታፈቅሪ አርጋ እያቀራረበች ከጓደኞችሽም ያለያየችሽ ፍቅር የሷ ህይወት እስኪ ተመልከች ምን አላት? ሰው አይወዳት በሰው ሁሉ ሩታ ግን ሰው ሁሉ የሚወድሽ ነበር። አሁን ግን ውሸት ጀመርሽ ከፍቅር ጋር ገጥመሽ
ህይወትሽን በገዛ እጅሽ ልታጭ ነው ማለት ነው። እና ስለዚህ ሩታ ወደ ቀልብሽ ተመለሽ። በቃ የማይወድ ሰው በትግል እንደማይገኝ ከሷው ከፍቅር ተማሪ። ማለት እሷ ዴብን ከድሮ ነው የምትወደው። አደይን ስታሰቃያት ዴብ ወደዳት አልወደዳትም። ስለዚህ አሁን ከፍቅር ህይወት ምን ደስ የሚል ነገር አላት? እያወቅሻት ክፋት፣ ተንኮል እሷ ጋር የምትገጥሚው ምን ልትማሪ ነው? እውነት ያሳዝናል። ሩታ እንደዚህ ያልጠበቅኩሽም እኔ እንደዚህ ዘቅጠሽ ወርደሽ ማለት ነው። እና ስለዚህ በልህና በቁጣ ሰውን በመናቅ ምንም የሚገኝ ነገር የለም። ሰው በማክበር ነው። እና ስለዚህ በሬ ካራጁ ከፍቅር ጋር የምትወዩ ማለት ነው ሩታ። እና ለሊ በጣም ታሳዝናለች። እንግዲህ ቤቷም ተነጣጥቃለች። አሁን ገጀራው እስር ቤት ሆኖ ለሊ እንሂድ ያለው ለጥቅሟ ነው እንጂ እውነት እህትነቷን ፈልጎ መሰላት። ለሊ ዋነሽ ልብሽን ትንበይ፣ ልብሽን አስተካክል እናቴ። ግን ደግሞ ወንድም ወንድም ነው። እውነት ወንድምሽ ከሆነ በዲኤንኤ ያረጋግጥና የቤዛን ወንጀል እሱ ጠቅልሎ ብቻውን መቀጣት የለበትም። እሱም ወንጀል ሰርቷል። እሷም ቢሆን በገንዘብ ስለሰጠኝ ብቻ ሌባ በሰላም መኖር የለባትም። እኩል ፍርዱ እንዲያገኙ አድርጊ ማለት ነው። ይሄ ፍትሃዊነት ነው። ለሀገርም ህግም በአንድ ሀገር ላይ አለ ማለትን ያሳያል። ወንድሜ ስለሆነ ብቻ አይደለም። እና ቤዛ ብትቀጣ ተቀይታ ማየት እስር ቤት እንፈልጋለን ማለት ነው። ገጀራው ብቻውን ምን ወጣው? አብረው የሰሩትን እንግዲህ ፍቅርን አመናጭቃ ከዳኒ ለይታታለች ማለት ነው። ፍቅርና ዳኒ አንድ ላይ እንዲሆኑ አይፈልጉም። እነሱ ግን ይፋቀራሉ። ፍቅርም እየተደበቀች ታገኘዋለች ማለት ነው። እና ዳኒ እኮ ጥሩ ልጅ ነው። ቤዛ ነች አበላሸችው። ቤዛ ክፉና ተንከሲ፣ ስለሰው ምንም ነገር የማታስብ ተንኮለኛ ስለሆነ ሁሌ ክፋት ነው የምታስበው። እና እንደሷ ሌባ፣ ስረቅ፣ አርግ ምናምን ስለምትለው በዛው ግዴታ ስለሚያከብራት እሷ የምትለውን እምቢ ማለት አይችልም። ለማንኛውም ዶክተር ይቅናህ። እውነት ፈላጊና ተፈላላጊ ሳይገናኝ ቀረ ማለት። ዶክተር እንደዚህ እየሳሳላት እየወደዳት፣ እሷ ደግሞ ምን ዋጋ አለው? ዴብ ልቧን ሰባበራት። አደይ ነቃበይ፣ ከዚህ በኋላ ቆፍጠን በይ። ከበደ ቢሄድ ከበደ ሌላ ከበደ ይመጣል። አንድ ዴብ ልብሽን ሰበረውና ልብሽን አትዝጊ። ዳይመንድ ያለሽን ስሚ እና አንዳንዴ ሆናችሁ አሳዩ ማለት። ተሱ ቀድመሽ አግብተሽ ብታሳዩ ደስ ይለናል። ስለተከታተላችሁኝ አመሰግናለሁ። ክብር ለሰራተኞች። ሰራተኛ የምታንቋሽሹ፣ ሰራተኛ ዝቅ የምታደርጉ፣ ሰብአዊነት የማይሰማችሁ ሰዎች ግን ከዚህ ድራማ ተማሩ ማለት ነው። በጣም ራሳችሁን ነው የምታስነቁትና ራሳችሁን ነው እንጂ የሌላውን ክብር ምንም እንደማቀነሱ ማየት ትችላላችሁ። ምንም መቀነሱት ነገር የለም። ባይ ባይ። ላይክ አድርጉ።